ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በባለፈው ዝግጅታችን ከሀ እስከ ሀ ማለትም እስከ ሀሌታ ውሃ እስከ ብዙሃኑ ሀ ያሉ ፊደሎችን አሳይቻችሁ ነበር። ያ ማለት ሀ፣ ለ፣ ሀ፣ መ፣ ሰ፣ ረ፣ ሰ፣ ሸ፣ ቀ፣ በ፣ ቨ፣ ተ፣ ቸ፣ ሀ የሚባሉ ፊደሎችን እና የእነዚህም ቤተሰቦች 77 ቤተሰቦች እንደ ማንኛውም የፊደላት ቤተሰብ አላቸው ማለት ነው። እነዚህን አይተን ነበር። ከዛ በተጨማሪ ደግሞ ድርብ ሆሄያት ወይም ደግሞ ውስብስብ ፊደላት የሚባሉትን ከነዚህ ጋር ግንኙነት ያላቸውን አብሬ ጨምሬ 8ኛ ቤተሰብ አድርጌ ይዤ መጥቼ ያሳይቻችሁ ነበር። በዛሬው ዝግጅታችን ደግሞ ከነ እስከ ፐ ድረስ ያሉትን ፊደሎች እና ከነዚህ ከእያንዳንዳቸው ጋር ተያያዥነት ያላቸውን ውስብስብ ፊደላት ጨምሬ እያንዳንዳቸውን የቤተሰቦቻቸውን ድምፅና ቅርጽ እንዴት እንደምትለዩ የማሳያችሁ ይሆናል። ቤተሰባችን ያልሆናችሁ ሳብስክራይብ እያደረጋችሁ ቤተሰቦቻችን ሁኑ። ላይክ፣ ሼር እያደረጋችሁ ዩቲዩብ ቻናላችን አበረታቱ። መማር የምትፈልጉ ልጆች ካላችሁ ደግሞ የኦንላይን ትምህርት ቤታችን የዩቲዩብ ቻናላችን እና የኦንላይን ትምህርት ቤታችን የስልክ ቁጥር የምታዩት ከቪዲዮችን ጠርዝ ላይ ወይም ደግሞ ባዮ ላይ ገብታችሁ ስታዩት ይህን ስልክ ቁጥር ታገኙታላችሁ። ወይም የምታዩት ይህ ስልክ ቁጥር ከቪዲዮ ጠርዝ ላይ የምታዩት ስልክ ቁጥራችን ነው። ይህን ስልክ ቁጥር አንስታችሁ በኢሞ፣ በዋትሳፕ፣ በቴሌግራም እናንተን በሚመቻችሁ ሶሻል ሚዲያ በማንኛውም ሰዓት ብትደውሉልን እናንተን በሚመቻችሁ ሰዓት ወዲያውኑ ትምህርታችሁን እንድትጀምሩ እናደርጋለን። አሁን በዛሬው ዝግጅታችን ያመጣናቸውን ትምህርታዊ ቪዲዮዎች ከመጀመሪያው እስከ መጨረሻው በትኩረት ተከታተሉ። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። ከዛ 8ኛ ላይ ደግሞ ከነ ቤተሰቦች ጋር ግንኙነት ያለው ድርብ ሆሄ ኗ ይባላል። ኗ ትላላችሁ። ቀጣዩ ደግሞ ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኚ፣ ኞ። ከዛ ኟ ትሉታላችሁ። ይሄ ደግሞ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ከዛ ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። እዚህ ጋር ደግሞ ግንኙነት ያለው ሌላ ሆሄ ኳ የሚባል አለ 8ኛ ላይ ማለት ነው። ኳ ይህን ትይዛላችሁ። ቀጣዩ ፊደል ደግሞ ሀ ትሉና ከዛ ቀጣዩ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ከዛ ይሄ ኋ 8ኛ ላይ ያለው ፊደል ማለት ነው። ኋ። ቀጣይ ፊደል አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ቀጣዩ ደግሞ ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ዎ። ከዛ ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። ከዛ ከነዚህ ጋር ደግሞ ግንኙነት ወይም ደግሞ በድምፅ ተያያዥነት ያላት በቅርጽም እንደዚሁ ከዘ ቤተሰቦች ጋር ዟ ትባላለች። ይችን ትይዛላችሁ። ቀጣይ ደግሞ ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። ከዛ ዣ ትይዛላችሁ። ቀጣይ ደግሞ የ፣ ዩ፣
ይ ያ የ ይ ዮ ከዛ ደ ዱ ዲ ዳ ዴ ድ ዶ ከዛ ይችን ዷ ትባላለች። ያዙ ይችንን ዷ። ይች ደግሞ ጀ ጁ ጂ ጃ ጄ ጂ ጆ ከዛ ይች ጇ። ይች ደግሞ ገ ጉ ጊ ጋ ጌ ግ ጎ ከዛ ይች ጓ። ቀጣይ ፊደል ጠ ጡ ጢ ጣ ጤ ጥ ጦ ከዛ ይችን ጧ ትይዛላችሁ ማለት ነው። ቀጣይ ፊደል የሆነው ጨ ነው። ጨ ጩ ጪ ጫ ጬ ጭ ጮ ከዛ ከዚህ ጋር ደግሞ ጯ የሚባሉ ስብስብ ሆሄ ያለ ማለት ነው። ወይም ፊደል ጯ ያዙ። ቀጣይ ጠ ቁ ጲ ጳ ጴ ጵ ጶ ከዛ ይችን ደግሞ ጳ ጳ ይችን ጸ ጹ ጺ ጻ ጼ ጽ ጾ ከዛ ይችን ጿ ጿ ይችም እንደዚሁ ጸ ትባላለች። ጸ ጹ ጺ ጻ ጼ ጽ ጾ። ቀጣይ ደግሞ ፈ ፉ ፊ ፋ ፌ ፍ ፎ ከዚች ፏ ፏ ትባላለች። ቀጣዩ ፊደል ፐ ነው። ፐ ፑ ፒ ፓ ፔ ፕ ፖ ከዚች ፖ። እንግዲህ እነዚህን በዚህ መንገድ ከያዛችሁ በኋላ አሁን ከነዚህ መሀል ስንጠራ በተደጋጋሚ የሰማችኋቸው ድምጾች አሉ። ማለት አሁን ለምሳሌ ከዚህ ጋር ላይ ይህም ጸ ይህም ጸ ሁለቱም ጸ ጸ ይኸው ጹ ጹ ጺ ጺ ጻ ጻ ጼ ጼ ጽ ጽ ጾ ጾ። ለምሳሌ ሁለት የጸ ቤተሰቦችን አያችሁ ማለት ነው። በቅርጽ ይለያያሉ፣ በድምጽ ግን ተመሳሳይ። ሌላ በዛሬው ትምህርታችን ሁለት የአ ቤተሰቦችን ይህችም አ ነው የምትባለው፣ ይችም አ እንዲሁ ቤተሰቦቻቸውን በተመሳሳይ ሁኔታ ተመሳሳይ ድምጽ አላቸው ማለት ነው። እንግዲህ እነዚህን አይታችኋል። በባለፈው የሀ እና የሰ ፊደሎች ሲደጋገሙ አይታችኋል። ስለዚህ እነዚህን የተደጋገሙ ፊደሎች በምታዩበት ሰዓት ማን ማን ነው በተደጋጋሚ ድምፁ የሚደጋገመው የሚለውን መለየት ያስፈልጋል። ከዛ ስታነቡ ከዛ ውጭ ደግሞ የመጀመሪያ ፊደላትን መጀመሪያ ላይ ማወቅ። የመጀመሪያ ፊደላትን ማለት የፊደላትን የመጀመሪያ ቤተሰቦች፣ ለምሳሌ ከነ ቤተሰቦች የመጀመሪያዋ ች ነች ነ። የኘ ቤተሰቦች ደግሞ የመጀመሪያዋ ኘ። የአ ቤተሰቦች የመጀመሪያዋ ይች ነች አ። የከ ቤተሰቦች ይኸው መጀመሪያዋ ይች ናት ከ። ከሀ ቤተሰቦች ይች ናት ይኸው ሀ ትላለች። ይች ደግሞ አ። ከዛ ይቺ ወ። ይችም ይኸው ከዘ ቤተሰቦች መጀመሪያዋ ይች ነች ዘ። ከዛ ይቺ ዠ።
ይቺም የ፣ ይቺ ደግሞ ደ የደ ቤተሰቦች ጋር ማለት ነው። ይቺ ጀ ይኸው ከጀ ቤተሰቦች ጋር። ይቺን ገ፣ ይቺ ደግሞ ጠ፣ ይቺ ጨ፣ ይቺ ጰ፣ ይቺ ደግሞ ጸ፣ ይቺም ጸ፣ ይቺ ፈ፣ ይቺ ደግሞ ፐ። አሁን እነዚህን ትይዛላችሁ። መጀመሪያ እንግዲህ እነዚህን ከያዛችሁ በኋላ ከእነዚህ ፊደሎች ላይ ምንም አይነት ተጨማሪ ቅጽል ምናምን የላቸውም። እዩዋቸው። እነዚህን ትጽፋላችሁ። እንግዲህ ከእነዚህ ላይ የተለያየ ቅጽል እየተጨመረባቸው ወይም ደግሞ እያሳጠርን እያስረዘምን ነው ሌሎቹን ቤተሰቦቻቸውን መሰርተው እያጣመምን። ስለዚህ ለምሳሌ ነ ይህ ከሆነ ቅርጿ ሁለተኛ ቤተሰቧን ስታዩ ከጎኗ ላይ አግድም መስመር አላት። ይኸው የነ ቤተሰብ ሁለተኛዋ ኑ። የኘ ቤተሰብም ስታዩቸው ይኸው ሁለተኛ ቤተሰቦቻቸው ጋር ከኘ ላይ ጎኗ ላይ ኙ። ይኸው የአ ቤተሰብ ኡ ሁለተኛ ቤተሰቦቻቸው ናቸው እነዚህ። ይቺ ኩ እንግዲህ ከምትለየው እዩዋት፣ ከጎኗ ላይ ተጨማሪ መስመር አላት ወይም ቅጽል። ይቺ ደግሞ ሁ ይኸው ከጎኗ ላይ አላት። ይቺ ምንም የላትም። ኡ የአ ቤተሰብ ማለት ነው። ው ይኸው ከወጋ ይኸው ከዚች ጋር ተጨማሪ ነገር አላት። ከዛ የዘ ይሄው ምንም የላትም። ከዚህ ጋር ሁለተኛ ጋር ስትመጡ ከጎኗ ላይ ያላት ዙ ትባላለች። ይኸው ሁለተኛ ቤተሰቧ ማለት ነው። ዙ የዠ ደግሞ ዡ ይኸው ሁለተኛ ቤተሰቧ የዠ ቤተሰቦች የሆነችዋ ሁለተኛዋ ይች ነች። ዡ ትባላለች። ከዚያ ከየ ጋር ስትመጡ ደግሞ ይኸው ዩ፣ የደ ደግሞ ዱ፣ የጀ ይኸው ጁ። እናንተ ልዩነታቸውን እዩ። ከጎነ ጎናቸው ላይ ይሄው እነዚህ ጋር ስታዩ ደግሞ የላቸውም። ገ ይሄው ጉ ጉ፣ እቺ ደግሞ ጡ እዩዋቸው። የመጀመሪያዎች የላቸውም። ሁለተኛ ቤተሰቦቻቸው ጋር ስትመጡ ከጎነ ጎናቸው ላይ አግድም አግድም መስመር። ጩ ጩ የጨ ቤተሰብ ማለት ነው። ጩ ይቺ ደግሞ ጡ ጡ፣ ይቺ ይኸው ጹ ጹ ጹ። ይሄ ጸጸ ነው የሚባሉት። ሁለተኛ ቤተሰቦቻቸው የጹ ጹ ይባላሉ። የፈ ቤተሰብ ሁለተኛው ፉ ይህን ይመስላል ቅርጹ ፉ። የፐ ደግሞ ፑ። ስለዚህ በቀላሉ ሁለተኛ ቤተሰቦቻቸውን የመጀመሪያዎችን ከያዛችሁ በኋላ ከጎነ ጎናቸው ላይ አግድም አግድም መስመር ብትጨምሩባቸው የፊደላቱን ሁለተኛ ቤተሰቦቻቸውን ጻፋችሁ ማለት ነው። ስለዚህ ቅርጻቸውን መለየቱ ይህን ያህል ቀላል። ድምጻቸውም ያው እንደምትሰሙት ኡኡ የሚል ነገር ነው ያለው። ጩ፣ ปู፣ ጹ፣ ጹ፣ ፉ፣ ፑ። እንግዲህ ከሀ እስከ ፐ ድረስ ያለው እያንዳንዱ የሆነ ኡኡ የሚል የሚጋሩት ድምፅ አለ። እሱን ትሰማላችሁ ማለት ነው። ድምጻቸውን ስትጠሩ ይሄን ያህል አይከብድም። ቅርጻቸውን በዚህ መንገድ በቀላሉ ከያዛችሁ። ሶስተኛ ቤተሰቦቻቸው ጋር ስትመጡ ደግሞ የነ ቤተሰብ ለምሳሌ ስታዩት ከግሯ ላይ ምንም የላትም አይደል? ሶስተኛዋ ጋር ስትመጣ ግን ግሯ ይሄው ወደዚህ ተንሻፈፈ። የኛም ስታዩት ስለዚህ ሁሎቹም በዚህ መንገድ እግር አሸፋፋ እየሆኑ ይሄዳሉ። አ ምንም እግር አልነበራትም። ይኸው እግር ተጨምሮ ከዚያ አሸፋፋ ሆነች። ወም ምንም ክብ ነበረች፣ እግር ተጨምሮ ወደዚህ ተንሻፈፈ። ስለዚህ እግር የሌላቸው እግር ይጨመርና አሸፋፋ ይሆናሉ ማለት ነው። እግር ያላቸው ደግሞ ከእግራቸው ላይ ሁለት እግር ካላቸው በውጭ በኩል ከቀኝ እግራቸው ላይ ሸፋፋ። ለምሳሌ አ ሁለት እግር ነው ያለው፣ ከአንደኛው እግሩ በቀኝ በኩል ካለው ላይ ሸፋፋ ሆነ። ከሁለት እግር ነው ያለው፣ በቀኝ በኩል ካለው ላይ እንደዚህ ወደ ውጭ ተጣመመ ማለት ነው። ስለዚህ ይህን ያዙት ያልኋችሁ ለዛ ነው። ይህን ከያዛችሁ በኋላ ለምሳሌ ሁለተኛው ላይ ጎኑ ላይ አግድም መስመር መጨመር ነው አልኋችሁ። ሶስተኛው ላይ ደግሞ እነዚህ ባለ ሁለት እግር ወይም ባለ አንድ እግር ከሆኑ ከአንዳንድ እግራቸው ላይ በቀኝ በኩል ያለው ላይ ጠማማ መጨመር ማጣመም፣ ወይም ደግሞ ተጨማሪ ቅጽል ከእግራቸው ላይ መጨመር። የሁለተኞቹ ከጎናቸው ላይ ከጨመራችሁ ሶስተኞቹ ከእግራቸው ላይ። እነዚህ እግር የላቸውም ደግሞ ወይም ደግሞ እግር አልቦ በመባል የሚታወቁ ፊደሎች አሉ። እንደ አ እንደ ወ አይነት ፊደሎች ደግሞ ለነዚህ እግር ተጨምሩና ከዛ እንደ ሌሎቹ ደግሞ እግር ከተጨመረላቸው በኋላ ወደ ቀኝ በኩል ማጣመም ወይም ደግሞ ሸፈፍ ማድረግ፣ የምታዩትን አይነት ቅጽል መጨመር ማለት ነው። ስለዚህ
በዛ መንገድ በቀላሉ ቅርጻቸውን መረዳት ትችላላችሁ። ስማቸውን ደግሞ አብረን እንጥራ። ይኸው የነ ቤተሰብ የሆነው ሶስተኛው ኒ፣ ከዚያ የኘ ቤተሰብ ኒ፣ የአ ደግሞ ኢ፣ የከ ኪ፣ የኸ ሂ፣ የአ ኢ፣ የወ ዊ፣ የዘ ዚ፣ የዠ ዢ፣ የየ ይ፣ የደ ዲ፣ የጀ ደግሞ ጂ ትላላችሁ። የገ ጊ፣ የጠ ቤተሰብ ሶስተኛው ማለት ነው ጢ፣ የጨ ጪ፣ የጰ ቤተሰብ ሶስተኛው ጲ፣ የጸ ቤተሰብ ሶስተኛው ደግሞ ጺ። ይሄ የጸ ቤተሰብ ይሄም ይሄ ሁለቱ ጸ ነው የሚባሉት። የዚህኛው ጸም ይኸው ጺ ይባላል። የፈ ቤተሰብ ፊ፣ የፐ ቤተሰብ ደግሞ ፒ ተብሎ ይጠራል ማለት ነው። ስለዚህ በዚህ መንገድ ቅርጻቸውን ከያዛችሁ በኋላ ስማቸውን ደግሞ እንደዚህ መጥራት ትችላላችሁ። ቀጣይ አራተኛ ቤተሰቦቻቸው ጋር ደረስን ማለት ነው። አራተኛ ቤተሰቦቻቸው ጋር ስንመጣ ለምሳሌ የነና የኘን ቤተሰብ ብታዩት ካናት አናታቸው ላይ ወደ ቀኝ ደፋ ደፋ አድርገዋል። እነዚህ አ ከ የሚባሉት እነዚህ ባለ ሁለት እግር ፊደላት በመባል የሚታወቁ ፊደሎች ደግሞ በግራ በኩል ያለ እግራቸው ያጥራል። ለምሳሌ አ፣ ካ፣ ሀ እዩዋቸው። እነዚህ አራተኛ ቤተሰቦቻቸው ጋር ስትደርሱ በግራ በኩል ያለው እግራቸው ያጥራል። እግር አልቦ የሚባሉት እንደ አ እንደ ወ አይነት ወይም ደግሞ ወደ ታች የተዘረጋ ምንም አይነት መስመር የሌላቸው ፊደሎች ደግሞ እግር ይጨመርላቸዋል። ሶስተኛው ላይ እግርና ጠማማ ነበር አይደለ? አራተኛው ላይ ስትመጡ ደግሞ እግር ብቻ፣ ጠማማ መጨመር አይጠበቅባችሁም ወይ ወደ ቀኝ ማጣመም አይጠበቅባችሁም ማለት ነው። እግር ጨምራችሁ በዚህ መንገድ አራተኛ ቤተሰቦቻቸውን ትመሰርታላችሁ ወይም ትጽፋላችሁ ማለት ነው። ለምሳሌ ከዚህ ጋር ላይ ስታዩ እጸ ይሄው አራተኛ ላይ ጻ እግር አልቦ ነው። ባለ አንድ እግር የሚባሉትን ደግሞ አራተኛ ቤተሰቦቻቸው ጋር ስትመጡ ወደዚህ ማጣመም ነው። ይሄው ያ፣ ጋ፣ ወደ ቀኝ ወደ ግራ ወደ ቀኝ የሚባለው ወደዚህ በኩል ነው። ወደ ግራ ጋ፣ ያ። ስለዚህ አራተኛ ቤተሰቦቻቸው ባለ አንድ እግር ከሆነ ማጣመም ይሄው ፓ፣ ይሄ በአንድ እግር ነው። ተቸ ምናምን ቢሆኑ ታ፣ ቻ ወደዚህ ይጣመማል ማለት ነው። ባለ አንድ እግር የሚባል አንድ እግር ብቻ ወደታች የተዘረጋ ያለው፣ ባለ ሁለት እግር የሚባል ሁለት መስመር ወደታች የተዘረጋ ያለው፣ ባለ ሶስት እግር የሚባሉ ደግሞ እንደ ጠ እንደ ጨ አይነት ወደ ታች ወይም ወደ የምታዩት ወደታች በኩል ሶስት መስመር የተዘረጋ ያለው ማለት ነው። ምንም አይነት የተዘረጋ መስመር የሌላቸው ደግሞ እግር አልቦ ይባላሉ፣ እንደ አ እንደ ወ አይነት ፊደሎች። ስለዚህ እግር የሌላቸውን እግር መጨመር፣ አንድ እግር ያላቸውን ወደ ግራ በኩል እግራቸውን ማጣመም፣ ሁለት እግር ወይም ሶስት እግር ያላቸውን ፊደሎች ደግሞ በግራ በኩል ያለ እግራቸውን ማሳጠር ይሆናል ማለት ነው። የአራተኛ ቤተሰቦች የቅርጽ ባህሪ። ድምጻቸውን ደግሞ አብረን እንጥራ። የነ ቤተሰብ የሆነው ና ይባላል፣ ና። የኘ ቤተሰብ ደግሞ ኛ። የአ ቤተሰብ አ። የከ ቤተሰብ ካ። የኸ ቤተሰብ ደግሞ ሀ። የአ ቤተሰብ አ። የወ ቤተሰብ ዋ ብላችሁ ትጠራላችሁ። የዘ ቤተሰብ ደግሞ ዛ ትሉታላችሁ። የዠ ቤተሰብ ዣ። የየን ቤተሰብ ደግሞ ያ ትሉታላችሁ። የደን ቤተሰብ ዳ። የጀ ጃ። የገ አራተኛው ፊደል ደግሞ ጋ ይባላል። የጠ ጣ። የጨ አራተኛው ጫ ይባላል። የጰ አራተኛው ፊደል ጳ። የጸ ጻ። ይሄም ጸ ነው የሚባለው፣ ጻ ይባላል። ያው ቅርጻቸው ይለያያል። የፈ ፋ። የፐ አራተኛው ፊደል ፓ ይባላል ማለት ነው። ስለዚህ የአራተኛ ፊደሎች ድምጻቸው ወይም ስማቸውን በዚህ መንገድ መጥራት ትችላላችሁ። አሁን አምስተኛ ቤተሰቦቻቸው ጋር ደረስን ማለት ነው። አምስተኛ ፊደላት ጋር ወይም አምስተኛ የፊደላት ቤተሰቦች ወይም አምስተኛ ሆሄያቶችን ስታዩ ደግሞ ሁሎቹም በቀኝ በኩል በውጭ በኩል ክብ ወይም የተቆለፈ ነገር አለው። ቁልፍ ነው የምታዩት፣ ወይም ዜሮ ነገር ብላችሁ ያዙት። ብቻ ከእግራቸው ላይ ይሄ
ተጨማሪ የምታዩት ነገር ይኖረዋል የሁላቸውም ጋር ስታዩት። ስለዚህ አንድ እግርም ቢሆን ካለው ከእግራቸው ላይ ይሄ ነገር ይጨመራል። ሁለት እግርም ከሆነ በቀኝ በኩል ካለው እግራቸው ላይ ይህን ዜሮ ትጨምራላችሁ ወይም ደግሞ ትቆልፉታላችሁ። እግር አልቦ ለሚባሉት ደግሞ እግርና ይህን ዜሮ ትጨምራላችሁ። ለምሳሌ ሶስተኛ ላይ እግር አልቦ ለሚባሉት እግርና እግራቸውን ማጣመም ነው ያደረግነው። አራተኛ ላይ እግር ብቻ ጨመርን። አምስተኛ ላይ ደግሞ እግርና ይህን ቀለበት ጨመርን ማለት ነው። ስለዚህ በቀላሉ በዚህ መንገድ ትረዱታላችሁ። ባለ አንድ እግርና ባለ ሁለት እግር ምንም የሚያስቸግር ነገር የለውም። በቀኝ በኩል ባለ አንድ እግር ካለው እግሩ ላይ በቀኝ በኩል ይህን ቀለበት መጨመር፣ ባለ ሁለት እግር ወይም ባለ ሶስት እግርም ከሆነ በቀኝ በኩል በውጭ በኩል ካለው እግሩ ላይ ይህን ዜሮ መጨመር ነው። እግር አልቦ ከሆነ ደግሞ እግር ጨምራችሁ ይህን ቀለበት ታደርጉለታላችሁ ማለት ነው። ስለዚህ ቅርጻቸውን በዚህ መንገድ በቀላሉ ሁሎቹንም የፊደላት ቤተሰቦች የአምስተኛ የፊደላት ቤተሰቦችን በዚህ መንገድ ተረዳችሁ። አራተኛ፣ ሶስተኛ፣ ሁለተኛ ያው ነግሬያችኋለሁ። ስለዚህ የፊደላትን ቅርጽ በዚህ መንገድ ከተረዳን በኋላ ስማቸውን ደግሞ አብራችሁ እየጠራችሁ ከኔ ጋር ተለማመዱ። የነ ቤተሰብ አምስተኛው ማን ይባላል? ኔ ይባላል። የኘ ቤተሰብ አምስተኛው ደግሞ ኘ ትሉታላችሁ። የአ ቤተሰብ ኤ ትላላችሁ። የከን ቤተሰብ ደግሞ አምስተኛውን ኬ ትሉታላችሁ። የህን ቤተሰብ ሄ ትላላችሁ። የአ ቤተሰብ ደግሞ ኤ፣ የወ ቤተሰብ ዌ፣ የዘን ቤተሰብ ዜ፣ የዠን ዤ ትሉታላችሁ። የየን ቤተሰብ ደግሞ ዬ፣ የደን ዴ፣ የጀን ቤተሰብ ደግሞ አምስተኛ ፊደሉን ማለት ነው ጄ ብላችሁ ትጠራላችሁ። የገን ጌ ትሉታላችሁ። የጠን ቤተሰብ ጤ፣ የጨን ቤተሰብ ደግሞ ጬ ብላችሁ ትጠራላችሁ። የጰን ቤተሰብ አምስተኛውን ጴ ትሉታላችሁ። የፀን ደግሞ ፄ፣ ይህም ፀ ነው የሚባለው። ይሄ እዚህኛውም ፀ፣ ፄ ያው በቅርጽ ነው የሚለያዩት። የፈ ደግሞ ፌ ትሉታላችሁ። የፐን ፔ ብላችሁ ትጠራላችሁ ማለት ነው። አሁን ስድስተኛ ቤተሰቦቻቸው ጋር ደረስን። ስድስተኛ ቤተሰቦቻቸው ጋር ያለ ቅርጽ ይህን ያህል ተያያዥነት የለውም። ለምሳሌ ክና ህ ከጎነ ጎናቸው ላይ ያለው ወይም ደግሞ ከግራ በኩል ካለው እግራቸው ላይ ሰበር ይላል ወይም ዝግዛግ ነገር ይሆናል ማለት ነው። ሌሎቹ እነኚህና እነን ስታዩት ከአንገታቸው ወደ ግራ ደፋ ደፋ ያለ ነገር ነው፣ ወይም ደግሞ ጎንበስ ጎንበስ ይላሉ። እንግዲህ አንድ ዝግዛግ ብቻ ነበር ካናቷ ላይ የነበረው። ስድስተኛ ቤተሰቧ ጋር ስትመጣ ዝግዛጎቿ 3 ይሆናሉ ማለት ነው። ወይም ይጨምራል ከነበረው ይጨምራል። አንድ ብቻ አይደለም። አንዴ እንደዚህ አድርገው ሰበር አድርጋችሁ ነበር የምትሉት። እዚህ ጋር ግን ሁለቴ ወይም ደግሞ 3 ያደርጋችሁ በእስክሪብቶ ጽፎ ዝግዛግ ልታደርጉ ትችላላችሁ ማለት ነው። ስለዚህ ይህን ያህል ልዩነት አለው እና ይህንን በዋናነት ቅርጹን መለየት የምትችሉት እየጻፋችሁ አንድ በአንድ ድምጻቸውን እየጠራችሁ ብትይዙ ነው እንጂ ልክ እንደ አምስተኛ ቤተሰቦች ቀለበት አለው፣ እንደ አራተኛ ቤተሰቦች እግራቸው ያጥራል ወይ እግር ይጨመርላቸዋል ለማለት አይመችም። ምክንያቱም ምንም አይነት በተያያዥነት ባለው ሁኔታ የሚጨመር ምንም አይነት ቅጽል ስለሌለ የሶስተኛ ቤተሰቦቹን እግራቸውን ወደ ቀኝ እናጣማለን እያልን ነበር። ከዚህ ጋር ለምሳሌ እንደዚያ ብሎ የሚነገር ነገር የለውም እና ስለዚህ የመጀመሪያ ፊደላትን በያዛችሁበት መንገድ ስድስተኛ ፊደላትንም በዚሁ ስማቸውንም እየጠራችሁ ቅርጻቸውን ደግሞ እየጻፋችሁ መያዝ ያስፈልጋል ማለት ነው። ስለዚህ ድምጻቸውን አብረን እንጥራ። ነ የነ ቤተሰብ ን ትላላችሁ። ስድስተኛው ን። የኘ ደግሞ ኝ። የአ ቤተሰብ እ። የከ ቤተሰብ ደግሞ ክ። የኸ ቤተሰብ ህ። የአ ቤተሰብ እ ትላላችሁ። የወ ቤተሰብ ደግሞ ው ብላችሁ ትጠራላችሁ። የዘን ቤተሰብ ዝ። የዠን ቤተሰብ ደግሞ ዥ ትላላችሁ። የየን ቤተሰብ ይ ትላላችሁ። የደን ቤተሰብ ድ። የጀን ጅ ትላላችሁ። የገን ደግሞ ግ ብላችሁ ትጠራላችሁ። የጠን ጥ ትላላችሁ። የጨን ቤተሰብ ደግሞ ማን ትላላችሁ? ጭ ትሉታላችሁ። የጰን ጵ። የፀን ደግሞ ጽ
ከዛ ይችም ጸ ነው የምትባል። ያው ጽ በቅርጽ ነው የሚለያዩት፣ ድምጻቸው ተመሳሳይ ነው። ጽ ጽ። የፈን ቤተሰብ ደግሞ ፍ፣ የፐን ቤተሰብ ፕ ብላችሁ ትጠራላችሁ ማለት ነው። ከዛ ቀጥሎ ሰባተኛ ቤተሰቦቻቸው አሉ። ሰባተኛ ቤተሰቦቻቸው ጋር ስትመጡ ባለ ሁለት እግር ወይም ባለ ሶስት እግር ፊደላት ከሆኑ በቀኝ በኩል ያለ እግራቸው ያጥራል። ባለ አንድ እግር ፊደላት ካናታቸው ላይ ቀለበት ይኖረዋል። ለምሳሌ ነነ፣ እነኘ ስታዩቸው ካናታቸው ላይ ቀለበት ይኖራል። ግን ገና የፐ ስታዩ ደግሞ ባለ አንድ እግር ናቸው፣ ግን ካናታቸው ላይ ቀለበት አይኖራቸውም። ለምሳሌ ገ ካናቱ ላይ ቀለበት የለውም። የን ብታዩትም ይሄው እንደዚህ ነው ቅርጹ፣ ቀለበት የለውም። ፐንም ብታዩት ይሄው እንደዚህ ነው የሆነው፣ ቀለበት የለውም። ስለዚህ እንደ ተ እንደ ቸ አይነት ፊደሎቹ ደግሞ ካናታቸው ላይ ቀለበት ይኖራቸዋል። ነቀ እንደዚህ አይነት ባለ አንድ እግር ፊደሎች አናታቸው ላይ ቀለበት ይኖራቸዋል። ስለዚህ ልዩነቶቹን እየጻፋችሁ መያዝ። ባለ ሁለት እግር ወይም ባለ ሶስት እግር ፊደላት ከሆኑ ግን ከለ በስተቀር ማለት ነው፣ ኤክሴፕሽናሊ ለ የሚባለው ከጎኑ ላይ ነው የሆነ ቀለበት ይጨመርለታል። ሌሎቹ ግን በቀኝ በኩል ያላቸው እግር ያጥራል። በቀኝ በኩል ያለው እግር ያጥራል ማለት ነው። እንደ አ ከሀ የምታዩት ሁለት እግር ወይም ሁለት መስመር ነው ወደታች የተዘረጋ ያለው። እንደዚህ አይነት ፊደላት ከሆኑ በቀኝ በኩል ያለ እግራቸው ወይም በቀኝ በኩል ያለው መስመር የተዘረጋው መስመር ያጥርና በግራ በኩል ያለው በነበረበት ሳያጥርም ሳይረዝምም ይቀጥላል ማለት ነው። ስለዚህ እነዚህን በዚህ መንገድ ቅርጻቸውን ያዙ። ድምጻቸውን ደግሞ አብረን እንጥራ። የነ ቤተሰብ ማን ነው የሚባለው? ኖ ይባላል። ኖ። የኘ ቤተሰብ ደግሞ ኞ ትሉታላችሁ። የአም ቤተሰብ ኦ፣ የከ ቤተሰብ ኮ፣ የሀ ቤተሰብ ደግሞ ሆ፣ የአ ቤተሰብ ኦ፣ የወ ቤተሰብ ዎ ትሉታላችሁ። የዘን ቤተሰብ ዞ ትሉና የዠን ቤተሰብ ደግሞ ዦ። ከዚያ የየ ቤተሰብ ዮ፣ የደ ዶ፣ የጀ ጆ፣ የገ ቤተሰብ ደግሞ ጎ ትሉታላችሁ። የጠን ጦ፣ የጨን ቤተሰብ ደግሞ ጮ ትሉታላችሁ። የጰን ጶ፣ የጸን ጾ፣ የዚችኛዋም ጸ ጾ፣ የፈን ፎ፣ የፐን ደግሞ ፖ ትሉታላችሁ ማለት ነው። ስለዚህ በዚህ መንገድ ቅርጹንም ድምጹንም እየጠራችሁ መለማመድ። አሁን ስምንተኛ ላይ ያስቀምጡላችሁን ድርብ ሆሄያት ወይም ደግሞ ውስብስብ ፊደላት በመባል የሚታወቁትን ልጥራላችሁ። እንግዲህ ከነ ጋር ተያያዥነት ያለው ድርብ ሆሄ ኗ ይባላል። ኗ ትላላችሁ። ከኘ ጋር የምታዩት ኟ። ከዛ ይሄ ደግሞ ከከ ጋር ግንኙነት ያለው ነው። ኳ። ይሄ የሀ ቤተሰብ ጋር ግንኙነት ያለው ድርብ ሆሄ ኋ። ይሄ ደግሞ ዟ። ይሄ ከዠ ጋር ዧ። ይሄ ደግሞ ከደ ቤተሰቦች ጋር ዷ ትሉታላችሁ። የጀ ቤተሰቦች ጋር ጇ። ይሄ ከገ ቤተሰቦች ጋር ነው ጓ። ይሄ ከጠ ቤተሰቦች ጋር ጧ። ይሄ ደግሞ ከጨ ቤተሰቦች ጋር ነው። ስለዚህ ምን ትሉታላችሁ? ጯ። ከጰ ቤተሰቦች ጋር ያለውን ጧ። የጸ ቤተሰቦች ጋር ያለውን ጿ። ከፈ ቤተሰቦች ጋር ያሉትን ደግሞ ፏ ትሉትና ፐ ቤተሰቦች ጋር ያለውን ውስብስብ ወይም ድርብ ሆሄ ፖ ብላችሁ ትጠራላችሁ ማለት ነው። ስለዚህ በዚህ መንገድ እያንዳንዱን የፊደል ቅርጽና ድምፅ እየደጋገማችሁ እያያችሁ መለማመድ ትችላላችሁ። ይህን እያደረጋችሁ አማርኛ ማንበብና መጻፍ የተቸገራችሁ፣ እንግሊዘኛ ማንበብ መጻፍ መናገር የተቸገራችሁ፣ ሂሳብ መሰረታዊ ቢያንስ ለስራ እንቅስቃሴ የሚያገለግላችሁን እንኳ እውቀት መያዝ ያልቻላችሁ ሰዎች በማንኛውም ሰዓት ልጆቻችሁንም ደግሞ እንደዚሁ በተለያየ ምክንያት የአማርኛ ቋንቋን ሳይችሉ ግን እንዲችሉ የምትፈልጓቸው ልጆች ካሏችሁ፣ እንግሊዘኛ የመናገር የመጻፍ የማንበብ ችግር ያለባቸው ልጆች ወይም ደግሞ አዋቂዎችም ከሆናችሁ በማንኛውም ሰዓት እናንተ በሚመቻችሁ ሰዓት የኦንላይን ትምህርት ቤታችን የስልክ ቁጥር እዚሁ የምታዩት ቪዲዮ ጠርዝ ላይ ያስቀምጠናል። በኢሞ፣ በዋትሳፕ፣ በቴሌግራም ወይም ደግሞ በቀጥታ መስመር ብታናገሩን እናንተ ባናገራችሁን ሰዓት እናንተ ባመቻቻችሁት ሰዓት እንድትማሩ ሁኔታዎችን አመቻችተን ትምህርታችሁን እናስጀምራለን። የዛሬ ትምህርታዊ ዝግጅታችን ከዚህ ጋር አጠናቀቅን። በቀጣይ ሌላ ትምህርታዊ ቪዲዮ እስከምንገናኝ ሰላም ሁኑ።